ማስታረቅ ጥሩ ሆኖ ሳለ ግን የሄድክበት መንገድ አልተመቸኝም። አሁን ላይ ቤተሰብ ያስፈልገዋል። ይሄ ልጅ አብርሽ ቤተሰብ ያስፈልገዋል። ዲፕሬሽን ውስጥ ገብቶ በኋላ ላይ የማይሆን ውስጥ ገብቶ እየየ ከማለት አሁን ላይ ብንጠነቀቅ ይሻላል ብዬ ነው። አይመለከትህም ነው አሁን ማንም እንደመጠራ መሄድ የለብህም። ሩታ የራሷ እምታቅ ትልቅ ሴት ናት። ራሷ ለራሷ ተወስን ውሳኔ። አይመለከትህም። ገባ? በሰው ህይወት ውስጥ ገብተህ እሷንም የማይሆን ነገር ገብቷል አይደለ? አሁን የሆነ ነገር ቢመጣ አንተ ላይ ነው መዘዙ። ያ ደግሞ እንዲሆን አልፈልግም። በቃ ማስወጣት ስትችል መብቷ ነው፣ ማስገባት ስትፈልግ መብቷ ነው። የፈለገችውን ነገር ታድርግ። በቻልኩት መጠን ኢፋንም ማናገርም በምችልበት መንገድ አናግረዋለሁ። አብርሽንም ቢሆን ልክ ነሽ። እኔ በቃ ትላንትናም ዛሬም ሁሌም ነው የምለው፣ እኔ ወንድሜ እንዲጎዳ አልፈልግም። ወንድማችን ማናችንም እንዲጎዳብን አንፈልግም። በሰላም በጤና እንዲኖር እንፈልጋለን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነውና ጠፍቻለሁኝ። በጣም ይቅርታ። ሰሞኑን በጣም ቢዚ ነበርኩኝ። አዲስ አበባ ላይ አልነበርኩኝም። ለስራ ጉዳይ ሌላ ቦታ ነበርኩኝ። ለዛ ነው የጠፋሁት፣ እናንተ ጋር ያልመጣሁት ማለት ነው። ቤተሰብ ያው የግል ጉዳይም ይኖራል ብዬ ነው እንደዛ ያልኳችሁ። የራሳችን የምንኖረውም ህይወት አለ፣ የወንድማችን ጉዳይም ቢያስጨንቀን እና ዛሬ ግን መጥቻለሁኝ። ሁላችሁም ለተጨነቃችሁ የአብርሽ ጉዳይ በጣም እያስጨነቃችሁ ነው። ሜንሽን እያደረጋችሁኝ ነው ቪዲዮዎችን። ብዙዎቻችሁ በስልክ ውስጥ ላይ እያወራችሁኝ ነው። ለዛም ጭምር ነው የመጣሁትኝ ዛሬ ማለት ነው። በጣም እናመሰግናለን። የእውነት ከልባችሁ እንደዚህ ለኛ ፋሚሊ መጨነቃችሁ በጣም ከልብ ነው ማመሰግነው፣ ሁላችሁንም ማለት ነው። እና ችግር የለውም፣ ተረጋጉ። አብርሽ ደህና ነው፣ ምንም አልሆነም። አውርቻለሁኝ። ትናንትና የገባሁትኝ ትናንት ማታ ነበረ። ዛሬ አውርቻለሁ፣ በስልክም ብዙ አውርቼው ነበረ። ዛሬም ደግሞ በአካል ሄጄ አውርቻለሁኝ ያለውን ሁኔታ ማለት ነው። እና ደህና ነው፣ አሪፍ ነው። አሁን እግዚአብሔር ይመስገን አሪፍ ነው። የሆነ ያለ መረጋጋት አንዳንዴ ያጋጥማችኋል። ውስጣችሁ የሆነ ነገር ሲሰማችሁና ሲሰበር ብዙ ጊዜ ወንድ ልጅ ከማውራት ይልቅ ሰዎችን ከማግኘት ይልቅ ብቻውን ማውራት ይወዳል። እና እነዛ ነው ብዙ ሜንሽን እያደረጋችሁልኝ ነበራችሁ። እውነታችሁን ነው፣ ልክ ናችሁ። እማነበው ነገር እኔ ወንድሜ ጋር ስላለ ማለት ነው። እና በተቻለኝ አቅም ከወንድሜ ጋር ሆኜ ከጎኑ ሆኜ ላግዘው በጣም ነው የምፈልገው በአሁኑ ሰዓት ላይ። እና ወንድሞቼም እሱን በቃ ቢያግዙት ደስ ይለኛል። ኤፋ እያስቸገረኝ ነው። ምክንያቱም እዛ ያለሁኝ ብዙ ነገሮችን እያየው ነበረ። እንደነገርኳችሁ ነው። ቪዲዮ የማይበት ጊዜያትን አልነበረኝም፣ ግን በጣም ብዙ ሰዎች እያወራችሁኝ ነበረ። በጣም ብዙ ሰዎች ማለት ነው። እና ቤተሰብ ነው፣ ምንም ማረግ አትችሉም። እና እኔ አሁን ኤፋ ላይ አልፈርድም ማለት ማልፈርድበት ምክንያት ምንድነው? እኔ ያኔ የነበርኩት ሁኔታ ነው እየሆነ ያለው እስኪገባው ድረስ ማለት ነው። እና እስኪገባው ድረስ እንዲህ እንዳማለት አልፈልግም። ሩታ ትክክል ነው ወይ የመጣችበት አይደለም ወይ የምር ከልቧ ነው ወይ አይደለም ወይ የሚለውን ማቀው ታሪክ የለም። እሷ ከልቤ ነው ብላ እየመጣች ነው ያለችው። ከዚህ በፊትም ተናግሬያለሁኝ። መልካምነት ብቻ ነው መሆን የሚጠበቅባት። ለአንድ ሰው ሲያስብ መልካም መሆን ብቻ ነው የሚጠበቅበት እንጂ ምንም ነገር ተንኮልም ሸር አስቦ ወደ አንድ ሰው ህይወት መምጣት የለበትም። ምክንያቱም ሸር በራሱ ራሱን ጠልፎ ስለሚጥል ማለት ነው፣ መጥፎ ነው። ከዛ ባሻገር ተምራ አስተውላ እውነት ገብቷት ከሆነ እሰየው፣ ደስ ይላል። ግን ያንን ነገር ካልሆነ ግን ራሷው ላይ ነው የሚበሳውና ያስጠላል። እንደዛ ባታደርግ መልካም ብቻ መልካምነቷን ይዛ የድሮ ሩታ ትክክለኛዋ ሩታ ይሄ ፌክ አሁን ያመጣችው ባህሪ ሳይሆን ትክክለኛውን ባህሪዋን ይዛ ብትኖርና ህይወቷን ቀጥ ብላ ብትኖር ሁሌም የምለው ነገር ነው። እሷው ህይወት ውስጥ የሚገቡ የማይሆኑ ሰዎች እየጠቀሟት አይደለም ብያለሁ። ከዚህ በፊትም እያልኩት ያለውን ነው እየሆነ ያለው። አንድም አልቀረም። ከሚገርማችሁ ነገር ያኔ ስናገር የነበረውን ነገር ማለት ነው። ብዙዎቻችሁ ላይ አሳምናችሁ ይችላል፣ ግን ምንም ማለት አይቻልም። ግን አሁን ደግሞ ዛሬ ወንድሜን ዴቭን እጠርቼዋለሁኝ። ማውራት እፈልጋለሁ ከሱ ጋር። በስልክም አንዳንድ ነገሮችን አውርቻለሁ። ለእናንተ ግን ግልጽ እንዲሆን እፈልጋለሁ ብዙ ነገሮች እንጂ አሁን እናንተ ጋር ስመጣ ብዙ ጊዜ ወይ ዝም ብዬ ቪዲዮ ምደቅን ሴት አይደለሁኝ። ብዙ ጊዜ ብዙ ስቴፖችን ውስጥ ላይ መሄዳቸው የራሴ ሂደቶች አሉኝና ከዛ አንፃር ነው
ወደ እናንተ የምመጣው። አሁን ዛሬም ዴቭ አላገኘሁትም። ከመጣሁ ማናቸውንም አላገኘሁ ነው። አብርሽን ብቻ በጣም አስጨንቆኝ ስለነበረ አብርሽን አግኝቼ አውርቼዋለሁኝ። ሌሎቻቸውን ግን አላገኘኋቸውም። በስልክ ግን አግኝቻቸዋለሁ ሁላቸውንም፣ ኤፋንም ዴቭንም ማለት ነው። እና ዛሬ ዴቭ አንዳንድ ነገሮችን ማለት እፈልጋለሁ። ዛሬ ላይ እገዛ ያስፈልገዋል ወንድሜ፣ አብረውት እንዲሆኑ እፈልጋለሁ። ይሄ ማለት እኔ ሩታ እንትና አይበሏት አይነት ነገር አይደለም፣ አይመለከተኝም። እሱን ግን ዛሬ ላይ መሆን ያለበት ሩታ ጋር አብርሽ ጋር ነው። ያንን ነው ማለት የምፈልገው ማለት ነው። እና ዴቭን ጠርቻለሁ፣ እያየሁትኝ ነው እና እየመጣ ነው። ሰላም ታላቅቴ እንዴት ነህ? ደህና ነህ? ሁሉ ሰላም አላህ ይመስገን። ከቆይታ በኋላ ተገናኘን። እንዴት ነህ? ሰላም ነው? ደህና ነህ? ሁሉ አማን ይመስገን። እንዴት ነሽ አንቺ? ጠፍተሃል? አለሁ። በአካል ከተገናኘን ስንት ጊዜያችሁ? ትንሽ ቆየና። አልናፍቃችሁም? እኔ በጣም አትፈልጉኝማ? በደምብ ነው እንጂ የምትናፍቂን አንቺ። ያናፈቅሽን ማን ይናፍቀናል? የኛ ታላቅ እህት ማለት እኮ እናት ናት፣ መካሪያችን፣ የምትረጂን ሁሉ ነገራችን ነሽና እንዴት ሁሌም ቢሆን ትናፍቂናለሽ። ሁሌም ማለት ነው። አይ ሞቀሽ እውነታ ነው። እውነት ነው። ታላቅ እህት መፈለግ አለባት ብዬ አስባለሁ። በእርግጥ በስልክ እያወራን ነበረ። ያልሽኝ ነበረ። አሁን እንግዲህ ያው ካሜራ ይዘሽ ቤተሰብ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንግዲህ ያው ካሜራ ይዛ ስለመጣች ብዬ ነው። ቤተሰብ እንግዲህ ከተናናሾቼ ጋር ሲሆን እንደ ታላቅ መሆን ነው የምፈልገው። ምክንያቱም ታላቅ ነኝ እና ከባድ ነው። ከታናናሽ ጋር መሆን እኮ ከባድ ነው። ቤተሰብ ምን አለ መሰላችሁ፣ አባብላችሁ ሽሩሩ ብላችሁ ብዙ ነገር ነው የምታሳልፉት እና ታላቅ የሆነ ሰው ይገባችኋል። መቼስ ትረዱኛላችሁ ብዬ ተስፋ አደርጋለሁ። ግዴታ ነው። አለበለዚያ ዘራፍ ነው የምትሉት። የሆነ ቁጣ በል አንቺ እኛን የመሸከም ይሄ ደግሞ ታናናሾችን የመሸከም ይሄ እኮ ያው ግዴታችን ነው። ምን ማድረግ እንችላለን? አንቺ ደግሞ እኔ የሆነ ነገር ሳጠፋ የሆነ ነገር ስለ አንቺ ልትሸከሚኝ አይዞ ልትይኝ ይገባል። ገብቶሻል? እኔም ደግሞ ታናናሾቼ ልክ እንደዛ ኤፍም ሃይሚንም አብርሽንም እንደዛው ነው። ምክንያቱም ታናናሾቼ እስከሆኑ ድረስ የሆነ ነገር ሲመጣ አንቺን ይነካሻል። ከዛ ነገር ላይ ደግሞ እኔ ከአንቺ ጋር እገናኛለሁ። ያንን ነገሮች ነው ያው የተፈጥሮ ግዴታ ስለሆነ ማለት ነው። እውነት ነው ወንድሜ። ዛሬ አሁን ላወራክ የመጣሁት ደውለሽ በቃ ና ምናምን ብለሽ ሰላም ነው? ሰላም ነው። አንድም ማውራት ፈልጋለሁኝ እንዳወራው ነው ሁሌ። በርግጥ ብትሰሙኝና ወደ ውስጣችሁ ትንሽ ብታስገቡት ደስ ይለኛል። አወራለሁ። እኔ ከማውራት ወደ ኋላ አልልም። እናንተን እዛ ሆኜ አንዳንድ በያለሁ። ሲጀመር ስልክ ላይ ብዙ ነገር አውርቻለሁኝ። ኤፋን የማየው ነገር ልክ አይደለም። አንተም ደግሞ የሆነ ቦታ ላይ አየውክ ልክ ያልሆንክበት ቦታ ላይ። ምክንያቱም ማስታረቅ ጥሩ ሆኖ ሳለ ግን የሄድክበት መንገድ አልተመቸኝም። አሁን ላይ ቤተሰብ ያስፈልገዋል። ይሄ ልጅ አብርሽ ቤተሰብ ያስፈልገዋል። ዲፕሬሽን ውስጥ ገብቶ በኋላ ላይ የማይሆን ውስጥ ገብቶ እየየ ከማለት አሁን ላይ ብንጠነቀቅ ይሻላል ብዬ ነው። አንተ አንድ የነገርኩ ኤፋን በደንብ አድርገህ ማድረግ ያለብን እኔ ጋር ሲደርስ ማውራት አልቻለም። ገባ? እሺ እህቴ የሆነ ነገር አደርጋለሁ ምናምን ብቻ ነው የሚለው። መልስ እየሰጠኝ አይደለም። ገባ? አንተ ካንተ ጋር ደግሞ ከኔ በተሻለ ታወራላችሁ እና ያንን ነገር አውርተው እንትን እንድትለው ፈልጋለሁ። ከወንድሙ ጋር መቆም አለበት፣ ለወንድሙ ጎን መቆም አለበት። ገባህ አይደለ? ይሄ ማለት ምንድነው መሰለ፣ አሁን አንዳንድ ሰዎች አላችሁ በማይሆን መስመር የምትረዱኝን አይመለከተኝም፣ ግን በትክክለኛ መስመር የምትረዱኝ ግን ይገባችኋል። እኔ ለማለት የፈለኩት ምንድነው፣ ይሄ ልጅ አንተ አሁን ዳኒ ጋር ሄደ ከሩታ ጋር የሆነ ነገር ካልታረቅ ምናምን አይነት ነገር ታረቁ አይነት ነገር እርቅን መፈለግህ ጥሩ ነው፣ መጥፎ አይደለም፣ የሚደገፍ ነው። ግን አንድ ሰው በማይሆን መስመር ላይ ከተገኘ አላስፈላጊ ከሆነ ሰላምታ ደህና አደርክ ደህና ዋልክ ሰላም ነው። ግን እልፍ ብሎ ህይወታቸው ላይ ለሚፈተፍት ሰው ወይ ደግሞ የሆነ ነገር ለሚያደርግ ሰው አንተ ወይ ገብተህ አንተ ነህ ተጠያቂ የምትሆነው። ስለሚያሳስበኝ ነው። ገብቶሃል? አሁን እዚች ጋር ሩታ አንተን ስጠራት አንተን ብላ ነው የመጣች አይደል? ስታስታርቃት እሱ እኮ ባይለኝ ኖሮ አይነት ነገር እንዲፈጠር አልፈልግም። የራሷ ህይወት ራሷ ናት መወሰን ያለባት። ገባ? ማንም በሷ ህይወት ገብቶ የመወሰን መብት የለውም። ስለዚህ ራሷ ተወስን። ያን ነው እድል መስጠት ያለብህ እንጂ አንተ ዳኒ ጋር ሄደ የሆነ ነገር ማድረግ የለብም። ኤፋም የሚያደርገው ነገር ደስ እያለኝ አይደለም። በቃ አደብ ብትገዙ፣ ነገሮችን ቆም ብላችሁ አስተውላችሁ ብታገናዝቡ ብታዩ፣ ያንን ነው ለማለት የፈለኩት። ገብቶሃል አይደለ? ቴላ ሀሳብሽ
ለሀሳብሽ አመሰግናለሁ። ልክ ነሽ። በእርግጥ ግን ያለት የተፈጠረው እንደዛ አይደለም። ያው አንቺ ምናልባት ቪዲዮውን ብቻ ስላየሽው ሊሆን ይችላል እንጂ የተፈጠረው እንደዛ አይደለም። እኔ ምንም ያደረኩት ነገር የለም። ዳኒ ደወለልኝ፣ እፈልግሃለሁ አለኝ። እንግዲህ እፈልግሃለሁ አለኝ። ጉዳዩንም አልነገረኝም፣ ለምን እንደሚፈልገኝም ምንም የነገረኝ ነገር የለም። ግን እፈልጋለሁ ለጥብቅ ጉዳይ አለኝ። መጣሁኝ። ከዛ በኋላ እንግዲያው ሩታ ጋር እኔ መጀመሪያ እንግዲያው ከሩታ ጋር አብረው ናቸው። ከዛ በፊት እንግዲያው ሁሉ ነገር ያንን ሁሉ ሲፈጠር እኔና አንቺ ሩታ ቤት ሄደን ገፍተው እስከማስወጣት ድረስ እስኪደርሱ ድረስ እንግዲያው አብረው ሆነው ያሉ ሰዎች ዛሬ ላይ እንደዚህ ችግር መፈጠሩ ምናምን ያለት ነው የነገረኝ። እንግዲያው ዳኒ ገብቶሻል። እኔ አሁን ወይ እሷን በግድ አምጥቼ ነው ታረቂ ምናምን እንደዛ አይነት ነገር ውስጥ ገብቻ አይደለም። በመጀመሪያ ደረጃ ግን ዳኒ ደወለ፣ መጣሁኝ፣ ሩታን ጠራዋት። ድንገት ደግሞ ያው ሩታም ከይፋ ጋር መጣች እንደ ድንገት ሆኖ። ከዛ በኋላ ያለው ሁኔታ እንግዲያው በሷ ፊት ያው ተጠያየቁ ማለት ነው። ዳኒ እውነታውን ማወቅ ፈልጋለሁ፣ ጥፋቴ ምን ነበር አይነት ነገር ነው እያለ ነበር። ተረዳሽኝ አይደለም? ከዛ በኋላ እንግዲህ ሁለቱን አገናኘዋቸው፣ ማውራት ያለባቸውን አወሩ። አንቺ ሀሳብሽ ልክ ነው። በእኔ ሌላ ሰው አጥቷል ወይ? አሁን ዳኒ አንተን ሲጠራ ሌላ ሰው አምጥቶ አስታርቁኝ ወይ የሆነ ነገር ጥፋቴ ምንድነው ማለት አይችልም ነበር? ምናልባት አሁን ዳኒ አብርሽ ላይ እንደዛ ያ ሁሉ ነገር ሩታን የማይሆን አመለካከት ውስጥ እንድትገባ ብዙ ነገር ያደረገን ሰው ዛሬ ወንድሙን ጠርቶ እንዲህ እንድታረግ እፈልጋለሁ ሲል ያሳምናል ማለት ነገሩ ባያሳምንም ምን አለ መሰለሽ እንትና ማን ነው ዳኒ ሲመስለኝ ሩታ እንግዲህ ውጡልኝ ብላቸዋለች ከህይወቴ። ገብቶሻል አይደለም? ስለዛ እሷን ማግኘት የሚችልበት መንገድ አጣ መሰለኝ። ከይፋ ጋርም ትንሽ የተጋጭተዋል። የሆነ በስነ ስርዓት ማይነጋገሩም ከዳኒ ጋር ማለት ምናልባት ይህንን ያሰበበት ምክንያት በእኔ በኩል እሷን ለማግኘት አይነት ነገር ያንን የተጠቀመበት ነው የመሰለኝ። እና አንተ መጠቀም ያለ ከዛ ማለት ያው እንደዛ አስበው ለኔ አሁን ሐሳቡ እኮ ነው የሚል ከሄድኩ በኋላ ለምንድን ነው ታዲያ እኔም ፈለገኝ። እሺ ቢያንስ እንኳን በዛ ቦታ እንግዲያው ግጭት ተፈጠረ። ካይተሹ ከሆነ ቪዲዮ በስነ ስርዓት እንኳን በስነ ስርዓት ሊያወራት አልቻለም። ሌላ ውስጥ እንደው ከይፋ ጋር ሌላ ችግር አይነት ነገር ሊፈጠር ነበር። ገባሽ? በቃ ተው ብዬ ነው እንጂ ዳኒ የሆነ አመጣጡ ወደ ሌላ ነገር ውስጥ ገባብኝ። ተረዳሽኛ? እኔ የመጣው በሰላም ነው። መጀመሪያ ሲያወራኝ እንግዲያው ሰላም ነው። በቃ እኔ ችግሬ ምን እንደሆነ ብቻ ጥፋታችንን መጠየቅ ነው የምፈልገው ብቻ ነው ያለኝ። ታዲያ ይህንን ደግሞ ሲባል አይ እኔ ምን አገባኝ የራሳችሁ ጉዳይ ብሎ መሄዱ ትንሽ ለኔ አልተዋጠልኝም ነበረ። ምክንያቱም ሰው ልጅ እንግዲያው ሊታረቅ ወይ ደግሞ ለፍቅር እንፈልጋለን አብረናት መሆን እንፈልጋለን ሲልሽ አይ ዞር በልና አይመለከተኝም ማለቱ ለኔ ያው ታውቂኛለሽ እኮ እኔ እንደዛ አይነት ሰው አይደለሁም። ለኔ ከብዶኛል። አንቺ የተረዳሽበት መንገድ አሁን እየተረዳሁሽ እኮ ነው ሐሳብሽን። ልክ ነው። ሩታ ምናልባት በኔ ምክንያት ጠራዋት። ብዙ ጊዜ እንደውም እሷ በኔ ምክንያት ነው የምትመጣው። እንግዲህ አክብራኝ፣ እግዚአብሔር ያክብራት። አሁንም ነገም በራሷ ፊትም ብያታለሁ። በቃ ፈጣሪ ያክብራት። ታዛኝ ትመጣለች። ከመጣች በኋላ ደግሞ በኔ ምክንያት የሆነ ነገር እንዲፈጠር በፍጹም አልፈልግም። በፍጹም ገባሽ? ምክንያቱም የራሷ ህይወት አላት። በቃ ከወንድሜ ጋር የጀመረችው ነገር ነበር፣ አልሆነም። አሁን የራሷን ህይወት እየኖረች ነው። ኢፋም ደግሞ አጠገቧ ሆኖ አይዞሽ እያለ ነው። ምን እንደታየው አላውቅም። ኢፋ ገባሻ? አሁን እኔና አንቺ ከዚህ በፊት አውርተናል በአብርሽ ጉዳይ። ልክ ነው አይደለም በሚለው በጣም ብዙ አውርተን ተነጋግረንም በቃ እረፍ አልሽኝ። ምንም ማድረግ አልችልም። የራሳቸውን ህይወት ይኖሩ። እኔ ወንድሜ መጠየቅ ባለብኝ ወይ ደግሞ ወንድሜ ማየት ባለብኝ መንገድ አየዋለሁ። አሁን ደግሞ ኢፋም ዞር በል ከሷ ህይወት ሽሽ ብለው እሱም በራሱ ማሰብ ወይ ማገናዘብ የሚችል ልጅ ነው። እንግዲህ እኔ ከሷ ህይወት ራቅ ብለህ ንገረው እያልኩኝ አይደለም። ኤፋን ለምን እንዳምልህ ታውቃለህ? እሱ የራሱ አመለካከት አለ አይደለም? የራሱ አመለካከት ሲኖረው በራሱ ሰዓት ይመለሳል። ገባህ አይደለም? አሁን ግን ባለበት ሁኔታ ላይ አብርሽ ጥሩ ሁኔታ ላይ አይደለም። ገባ? ትናንትና ማግኘት አልቻልኩም። ምሽት ላይ ነበር የገባሁትኝ እና ጠዋት አግኝቼው ነበር። የነበረበት ሁኔታ ጥሩ አይደለም እና ብዙ ነገር ተባብለን በጣም ብዙ ነገር ራሱን እንትን ማለት እንዳለበት ብዙ ነገር አውርተን ነው። የሰው ልጅ አንድ ዲፕሬሽን ውስጥ ከገባ መጥፎ ነው። ገባ? በኋላ ላይ የማንወጣው ውስጥ ገብተን እኛኑ ነው የሚጎዳን። ዞሮ ዞሮ የወንድማችን ጉዳት የራሳችን ጉዳት ነው። ኤፋም ቢሆን የወንድሙ ጉዳት የራሱ ጉዳት ነው። ዛሬ ላይ ሜቢ አልታየውም ሊሆን ይችላል ያንን ነገር። ገባ? ልጅቷ አሁን በቃ ህይወት አቁሟል አይደለም? የራሷን ህይወት እንድትኖር እንጂ ከአብርሽ ጋራ አንተ ልክ አይደለህም ሄርሜላ ከህይወቱ ትውጣ እንደዚህ እያለ መፍለጥ መቁረጥ አይችልም። ኤፍሬም ያልገባው ነገር ያ ነው። ገባ? እሱ የሆነ ሰዓት ላይ ይገባው ይሆናል። ከሱ ደግሞ እኛ ታላላቆቹ ነን። ከኤፍሬም ታላላቆቹ እኔ ቀጥሬ አግኝቼው ነበር ኤፍሬምን። ግን እሺ ነው በቃ እሺ ነው የሚለኝ።
እንጂ ምንም ነገር ምላሽ የሚሰጠኝ ነገር የለም። ወይ ደግሞ ይሁን ከጀርባዬ ደግሞ የሚያደርገው ነገር ሌላ ነው። ናቀረብ ስለው ደግሞ ሌላ ነገር ነው። ስለዚህ አንተ ደግሞ ከኔ ይልቅ እኔን ስለሚያከብረኝ ስለሚፈራኝ ታላቅ ስለሆንኩ ለዛም ሊሆን ይችላል። እስቲ ለአንተ ደግሞ ምከረው የልጅ እሺ ከሷ ጎንም ይሁን እኮ ግን ህይወቷን ትኑር እሷ አብርሽም ህይወቱን ይኑር። በቃ እውነት ሰላም እውነት ከልቧ ይቅርታ አድርጋ ከሆነ እውነት ይቅር ብላቸው ከሆነ ይቅር ተባብለው ከሆነ በቃ ሰላማዊ ህይወት እንድትኖር ነው የምፈልገው። ከበስተጀርባው ሌላ ነገር ከሌለው ሰላማዊ ህይወት ትኑር። በቃ ይቅርታ መባባል ትልቅነት ነው፣ ችግር የለውም። ግን ይሄ ነገር ሌላ ነገር ካላዘለ ነው ገባ? ከበስተጀርባ ሌላ ነገር ከሌለው ነው። ቀጥተኛው ከሆነ እኔ እያልኳት ነው። አሁን ለኦዲየንስ ብያልኩ ነበር አንተ ከመምጣት በፊት የሰው ልጅ ራሱን ነው መሆን ያለበት፣ ፌክ ማንነት አይደለም መኖር ያለበት ገባ? ራሱን ማለት ምህረት ማድረግ ትክክል ነው። መልካምነት በራሱ ማለት ነው ሰዎችን እንድትገዛ ያደርጋል። ሰዎች ላይ መልካም ነገር እንድትፈጥር፣ አይምሯቸው ላይ መልካም ነገር እንድትፈጥር ያደርጋል ገባ? እንጂ ሌላ ሰው መሆን አይጠበቅብም። እኔ ሌላ ሰው መሆን አይጠበቅብኝም። ራሴን ነው መሆን ያለብኝ። እኔ ራሴን ነው መሆነው ገባ? አሁን ሩታም ራሷን ነው መሆን ያለባት። መልካምነቷ የመጀመሪያ ያኔ የነበረችው መልካም ነገር ስትሆን ሳትፈልገው በግዱ ነው ሰው መልካም የሚሆንላት። ገብቶሃል አይደል? መልካምነት ለራስ ስለሆነ እንጂ አሁን ይቅርታ መባባላቸው ይሁን ይቅር ይባባሉ። ከበስተጀርባ ግን ሌላ ነገር ካለው ነው መጥፎ ነው የምልህ። ያው ምን አለ መሰለሽ አንዳንድ ጊዜ በአንድ ማህፀን ብንወለድም አመለካከታችን የእያንዳንዳችን የተለያየ ነው። ያንቺ አመለካከት ይለያል፣ የኔ አብረሽ የፋ የሃይሜ ይለያያል። እንግዲህ የሉ አስተሳሰባችን ሁላችንም ይለያያል አይደለ? የተወለድነው በአንድ እናት ቢሆን ነገር ግን ምንድነው አሁን ይፋም እንግዲያው ከሄርሚ ጋራ መሆኑ ደስተኛ አይደለም። አብርሽ ተረዳሽኝ አይደለም? በሱ ደስተኛ አይደለም። የወንድሙ ይህ ማለት ግን የወንድሙን ደስታ አይፈልግም ወይ ደግሞ የወንድሙ ደስ እንዲለው አይፈልግም ማለትን አይደለም። ግን በቃ ከሄርሜላ ጋር ሲያየው ለኔ አልተመቸኝም። እኔ ይፋንም አግኝቼው ነበረ ገብቶሻል አይደል? ከሷ ጋር መሆኑን እኔ በቃ አልተመቸኝም ነው ያለው። ይፋ ምን አይቶ ተመቸው እኮ ምንም የሚሆን ነገር አይደለም። ምንም አይሆን ነገር የለም። በቃ ልጁ ከፈለገ ነው መጥቶ ነው። እኔ እኮ ብየዋለሁ ወንድሜ፣ እኔ አልኩት ወንድሜ አብርሽኛ ከወደዳት ሄርሜላን እኛ ማንወድበት ምንም ነገር የለም ብየዋለሁ። የመጨረሻ ደምድሜ ማለት ነው። ነገር ግን አንዳንድ ጊዜ የሆነ የማይዋጥልሽ ነገር አለ አይደል? ይፋ አልተዋጠለትም። እስኪዋጥለት ግን በቃ የራሱን ኑሮ መኖር ይችላል። የራሱን አስተሳሰብ ይዞ መቀመጥ ይችላል። ከሩታ ጋር ያለው ነገር እንግዲህ እስካሁን ባለው ሰላም ናቸው። ምንም አይነት ነገር የሆነ አዲስ የተፈጠረ ነገር አንዳች ነገር ሩታም እያደረገች አይደለም፣ ኤፍም እያደረገ አይደለም። እስካሁን ባለው ሰላም ናቸው። እኔ ግን ዋናው ዛሬ ፈለግሽልኝ ዋናው ዓላማ ከዳኔ ጋር የተፈጠረው ጉዳይ ያ ነበረ። ምክንያቱም አይመለከትህም ነው አሁን ማንም እንደመጠራ መሄድ የለብህም። ሩታ የራሷ የምታውቅ ትልቅ ሴት ናት። ራሷ ለራሷ ተወስን ውሳኔ። አይመለከትህም ገባ? በሰው ህይወት ውስጥ ገብተህ እሷንም የማይሆን ነገር ገብቷል አይደለ? አሁን የሆነ ነገር ቢመጣ አንተ ላይ ነው መዘዙ። ያ ደግሞ እንዲሆን አልፈልግም። በቃ ማስወጣት ስትችል መብቷ ነው፣ ማስገባት ስትፈልግ መብቷ ነው። የፈለገችውን ነገር ታድርግ። ገባህ አይደለ? ስለዚህ የሷን ለሷ ተውላትና እኛ የሚመለከተን በቃ የወንድማችን ጉዳይ ይመለከተናል። ገብቷል? እሷም መጥፎ ሁኔታ ላይ እንድትሆን አልፈልግም። እኔ መቼም አልፈልግም። ሲጀመር ማንም ተረዳኝም አልተረዳኝም የራሷን ህይወት ትክክለኛ ህይወት ብትኖር ነው የምሻለው። ገባ? ከሱ ጋር ሰጣ ገባ ውስጥ ብዙ ብያለሁ። ከዚህ በፊት ብዙ ነገር ብያለሁ። ከገባት አሁንም መድገም አይጠበቅብኝም። ገባ? ስለዚህ እኔ አሁን ስለሷ አይደለም የሚመለከተኝ፣ ስለ ወንድሜ ነው የሚመለከተኝ። ስለዚህ አንተም ዳኒ ጋር ባደረከው ነገር ደስተኛ ነህ። ያ ሁሉ ነገር አንባጓር፣ ያ ሁሉ ወንድም፣ ያ ሁሉ ነገር ሲሆን አንተን ጠርቶ እኔ ነገር አይዋጥልኝም። ገባ? የማይዋጥልኝ ነገር አይዋጥልኝም በቃ። ስለዚህ አሁን ኤፋን እንድትመክረው ፈልጋለሁ፣ እንድትመልሰው ወደ ቀልቡ ፈልጋለሁኝ። ከወንድሙ ጋር ሰጣ ገባ ውስጥ አይግባ። ቤተሰብ እንዲበታተን አልፈልግም። ይሄንን አሁን ታላቅ ስትሆን ከባድ ነው፣ ብዙ ነገሮች ከባድ ናቸውና መሰብሰብን ነው የምትፈልገው፣ ነገሮችን እንትን ማለት ነው የምትፈልገው። አይሆንልህም ብዙ ጊዜ እና አሁንም ቢሆን ከወንድሙ ጋር ሰጣ ገባ ውስጥ እንዳይገባ እሱን ምክር። እኔ ያው ምን አለ መሰለሽ ብዙ ጊዜ የምናገረውም ነው የማደርገውም ነገር ነው። በመነጋገር ብዙ ጥሩ ነገር ታገኛለሽ። ገባሽ አይደለ? አሁን እኛ ስንነጋገር ነው
ውስጥሽ ላይ ያለውን ነገር ማወቅ የምችለው ኤፋም ላይ ያለውን ውስጡ ላይ ማወቅ የምችለው አብርሽም ላይ ስንነጋገር ነው። ካልተነጋገርን ግን ይህንን ነገር ማወቅ አንችልም በፍጹም። ገባሽ አይደለም? እኔ በቻልኩት መጠን ኤፋንም ማናገርም በምችልበት መንገድ አናግረዋለሁ። አብርሽንም ቢሆን ልክ ነሽ። እኔ በቃ ትላንትናም ዛሬም ሁሌም ነው የምለው፣ እኔ ወንድሜ እንዲጎዳ አልፈልግም። ወንድማችን ማናችንም እንዲጎዳብን አንፈልግም። በሰላም በጤና እንዲኖር እንፈልጋለን። ህይወት ጀምሮ ነበር፣ ያ ህይወት አልሆነም። ነገ ይስተካከላል አይስተካከልም እሱ ሌላ ጉዳይ። ገብቶሻል። አሁን ባለንበት ሰዓት እኛ የሚያሳስበን የወንድማችን ጤንነት የወንድማችን ደህንነት ነው። እሱን ደህና መሆኑን ደህንነቱን እንፈልጋለን። አሁን ዛሬም ቢሆን ነገም። ግን አሁን አንዳንድ ደግሞ ለአንቺም ደግሞ ነው የምልሽ፣ አሁን አንዳንድ ሰው መጥቶ ና አስታርቀኝ ሲል እኔ አላስታርቅም አይነት ነገር ልል አልችልም። ምን አይደለም አላስታርቅም አሁን በጊዜው ነው አይደለም። በቃ የሱ በጊዜው አመጣጡ ጤናማ ነበር። በጊዜው የመጣው አመጣጡ ጤናማ ነበር። ግን በኋላው ነገር ተቀያየረ፣ ክርክር ተጀመረ፣ ሌላ ነገር ትላንትና አብርሽ እውነቱን ነው ባንቺ ላይ ምናምን በቃ እሱ ሌላ የማይመለከተው ውስጥ ሌላ ውስጥ መግባት ጀመረ። ገባሽ? ያ ምንድነው ይሄ ሆድ ያባውን ብቅል ያወጣዋል እንደሚባል አይነት ነገር እነሱ ያሉበት መበጥበጥ እንጂ ምንም ስራ የላቸውም። እኔ ግን አንተ የማይሆን ስፍራ ላይ እንድትገኝ አልፈልግም። ገባ? ያንን ነው ሁሉም በጠራህ ቁጥር አትሂድ፣ ማድረግ ያለብህን አድርግ። ያንን ነው ልልህ የምፈልገው። ኤፋን ምከረው በቃ። እና አሁን ወንድማችንን ከጎን ሆነን ማድረግ ያለብንን እናድርግ። ወደ መጥፎ ስፍራም እንዳይሄድ እንርዳው፣ እናግዘው፣ መንገድ እናሳየው። ያንን ነው ልላችሁ የምችለው እንደ ታላቅ ማለት ነው። እሺ። እና ያንን ነው ዛሬ ለማለት የመጣሁትኝ። አመሰግናለሁ። ረጅም ሰዓት እንተናለን። ለሀሳብሽ እናመሰግናለን። መልካም ምክር ነው። ያው ለራሴ የሚጠቅመኛል። ምክንያቱም አንዳንድ ጊዜ ሆነ ሰው ጠራኝ ብለሽ ብቻ እሺ ብለሽ መገኘት አንዳንዴ ዋጋ ሊያስከፍልሽ ይችላል። ለሀሳብሽ ተቃዋሚ አይደለሁኝም። ያው አንዳንዴ ደግሞ በራስሽ የምታመዛዝኝ የሆነ ነገር አለ። ቢሄድ ምን ይጠቅማል፣ ባልሄድስ ምን ይጎዳል የሚለው ነገር ታመዛዝኛለሽ። ገብቶሻል? እኔ በቃ በጊዜው መልካም መስሎ ስለታየኝ ነው ለኔ። ያው አንዳንዴ ደግሞ እንደዚህ አይነት ነገር እንግዲያው በጊዜው ሌላ ችግር ቢፈጠር ኤፋና ዳኒ ቢጣሉ ደግሞ የበለጠ ሌላ እኔንም ሌላ ውስጥ አይነት ችግር ወንድም አሁን የሆነ ነገር ቢሆን የሆነ ነገር ዝም አትልም። ከዛ ጻብ ይፈጠራል ሌላ ታሪክ። ለምን ይሄ ሁሉ ባትገኝ አይፈጠርም። ስለዚህ እንደዛ ማድረግ ያለብህ ይሄን ነው። ያም ሆነ ይህ ሞር ደግሞ በደንብ ሻይ ቡና እያለን እንጫወታለን። ከተገናኘን ቆያል። አዎ በትክክል ነኝ።